በደላችን ነው የሚለያየው፣ ኃጢአታችን ነው የሚለያየው እንጂ ሁላችንም እግዚአብሔርን በድለናል። ባንሰርቅ አመንዝረናል፣ ባናመነዝር ወይ ሰክረናል፣ ባንሰክር በሐሰት መስክረናል፣ በሐሰት ባንመሰክር ጽንስ አስወርደናል፣ ጽንስ ባናስወርድ ሰነድ ሰርዘናል፣ ደልዘናል፣ ሰነድ ባንሰርዝ ባንደልዝ ወይ ጉቦ ተቀብለናል። ስንቱን ልተርከው ከአንዱ ብንነጻ ከአንዱ መንጻታችን። ጥሩ ስነ ምግባር የሌለን ወንድሞች እህቶች ከነ ድካማችን ቤተክርስቲያን የቅዱሳን መሰብሰቢያ አይደለም። ቤተክርስቲያን የጻድቃን ብቻ መሰብሰቢያ አይደለም። ቤተክርስቲያን የደከሙ ሰዎች መጥተው የሚበረቱባት፣ የወደቁ ሰዎች መጥተው በኃጢአት የሚነሱባት፣ የረከሱ ሰዎች መጥተው በንስሐ የሚቀደሱባት ቤት ናት ቤተክርስቲያን እንጂ የቅዱሳን መሰብሰቢያ አይደለችም ቤተክርስቲያን። ምናልባት አንዳንድ ሰዎች ቤተክርስቲያን በር ላይ ቆመው ሰው ሲገባና ሲወጣ እከሌም መጣ እከሌትም መጣች እያሉ ጣታቸውን የሚቀስሩ ይኖራል። በሰው ላይ የሚፈርዱ ይኖራል። ወይ አይገቡ ወይ አስገቡ እንቅፋት የሆኑ ሰዎች አሉ። ሁሉ ነገር እስክንደርስበት፣ ገንዘቡ እስክንደርስበት፣ ትዳሩ እስክንደርስበት፣ ልጅ መውለድ እስክንደርስበት፣ የውጪ ባህር ማዶ መሄድ እስክንደርስበት፣ ሁሉ ነገር እስክንደርስበት ነው። እጃችን ከገባ መድኃኔ ዓለም ከኛ ጋር ካልሆነ ባዶ ነው። ቤተክርስቲያን ውስጥ ያለንን ክብር ወገኖቼ የትም ቦታ ብንሄድ አናገኘው። ማን ነው ጠጅ ቤት ውስጥ የሚያከብረን? ማን ነው አረቄ ቤት ውስጥ የሚያከብረን? ማን ነው ድራፍት ቤት ውስጥ የሚያከብረን? ማንም አይደል እንዴ ያንጓጥጠን? ማንም አይደል የሚገፈትረን? ማን ነው ውስኪ ቤት የሚያከብረን? ማን ነው ዲስኮ ቤት ውስጥ እኛን የሚያከብረን? ክብራችን ቤተክርስቲያን ነው። ሰው ጻድቅ የሚባለው ስላልወደቀ አይደለም። ሰው ጻድቅ የሚባለው ወድቆ ካልቀረ። መሰረታዊ የሆነ የቤተክርስቲያን ትምህርት ለመማር ቤተክርስቲያናችንንና ሃይማኖታችንን በጥልቀት ለመረዳት ስር ሰደን በሃይማኖት ለመታነጽ በየአቅጣጫው ለሚነሳብን ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን ጥሪ ተደርጎልን ዛሬ የመክፈቻ ቀን ነው ባልሳሳት። ስለዚህ ከኔ ጋር ባለን አጭር ሰዓት እንደ እግዚአብሔር መልካም ፍቃድ መጠራታችሁን ተመልከቱ በሚል ኃይለ ቃል መነሻነት እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ቃሉን የምናገኘው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ በንባብ አሰማችኋለሁ። እንደዚህ ይላል፣ ወንድሞቼ ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙ፣ ኃይለኞች የሆኑ ብዙ፣ ባላባቶች የሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱውንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ ቢኖር በእግዚአብሔር ይመካ። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን በህብረት ለመናገር ራሳችንን እናዘጋጅ። መጠራታችሁን በርዕስ ተመልከቱ። መጠራታችንን እንድንመለከት እንድናስተውል መድኃኔ ዓለም ሁላችንንም ይርዳል። በዚህ ርዕስ ውስጥ ሁለት ነገሮችን በፍጥነት ለማየት ሞክራል። በመጀመሪያ ማን ነው የጠራን የሚለውን ከመጽሐፍ ቅዱስ አኳያ እናያለን። ሁለተኛ ለምንድን ነው የተጠራን? እሱን ተመልክተን ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን አምላካችን እግዚአብሔር ለሁላችንም ያደለ።
ቃሉን በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ቅዱስ ጳውሎስ የተናገረው ቃል በኋላ ትምህርታችሁ በስፋት ቅዱስ ጳውሎስ ማን ነው የሚለውን እንደምትማሩ በመጽሐፍ ቅዱስ ትምህርታችሁ ላይ ተስፋ አደርጋለሁ። እኔ ግን ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ጥቂት ነገር አስታውሳቸዋል። ጳውሎስ የቀደመ ስሙ ሳውል እየተባለ ይጠራል። ሳኦል ሳይሆን ሳውል። ሁለት ሰዎች አሉ። አንደኛው ሳኦል የሚባል አለ። የመጀመሪያው የእስራኤል ንጉሥ ነው። ብሉይ ኪዳን ላይ የምናገኘው ሰው ነው እሱ። እኔ አሁን ምላችሁ ሳውል ተብሎ የሚጠራ የቀደመ የቅዱስ ጳውሎስ ስሙ ነው። ሐዋርያ ከመሆኑ በፊት፣ የአሕዛብ መምህር ከመሆኑ በፊት፣ የወንጌል አገልጋይ ከመሆኑ በፊት ይጠራበት የነበረው ስሙ ሳውል እየተባለ ይጠራል። ሳውል ይባል በነበረበት ዘመን ለአባቶቹ ወግ ከመጠን በላይ የቀና መልካም ያደረገም እየመሰለው በክፉ ጎዳና ይመላለስ የነበረ፣ ነውሩ ክብር ይመስለው ነው፣ ኃጢአቱ ጽድቅ ይመስለው ነው፣ የጨለማው መንገድ የብርሃን መንገድ ይመስለው ነው፣ መራራው ጣፋጭ ይመስለው ነው። በዚህ ነበረ ኑሮ። የእግዚአብሔርን ቤተ ክርስቲያን ያሳድዳል፣ የወንጌል እንቅፋት ነው። ክርስቲያኖችን እንዲገደሉ ከአገረ ገዢው ደብዳቤ ወይም ጦማር እየያዘ በእንደዚህ አይነት ክፉ መንገድ ይመላለስ የነበረ ሰው። ነገር ግን አንድ ቀን ክርስቲያኖች የሚገደልበትን ደብዳቤ ይዞ ወደ ደማስቆ ሲሄድ ከሰማይ ድምፅ መጣ፣ በመብረቅ ተመታና ወደቀ ይላል። የመጣው ድምፅ ምን የሚል ነው? ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ከወደቀ በኋላ ሳውል እኔ የማሳድድህ አንተ ማን ነህ ብሎ ጠየቀ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ። ምን እንዳደርግ ነው የምትወደው? የምታደርገውን ካህኑ ሐናንያ ያሳያል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ከዚህ በኋላ ሁሉን ትቶ ኢየሱስ ክርስቶስን ተከተለው። ቀድሞ አሳዳጅ ነበር፣ ቀድሞ ተቃዋሚ ነበር፣ ቀድሞ አንገላች ነበረ። አሁን ጥሪ ሲቀርብለት ከዛ ሕይወት ውስጥ ወጣ። እስከ ሦስተኛው ሰማይ ድረስ ተነጠቀ። ቅዱስ ጳውሎስ ከተጠራ በኋላ አንድ ቋንቋ ይናገር የነበረ ሰው 71 ቋንቋ ተጨመረለትና 71 ቋንቋ መናገር ጀመረ። በቀሚሱ ጫፍ እውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ተአምራቶች ያደርግ ጀመረ። 14 መልእክታትን ጻፈ። የቀድሞ እኮ አሳዳጅ እኮ፣ ቀድሞ እኮ ተቃዋሚ እኮ፣ ቀድሞ እኮ የወንጌል እንቅፋት የነበረ ሰው እኮ። ከሮሜ አንስተን እስከ ዕብራውያን ድረስ ስንቆጥረው እነዚህ ሁሉ 14ቱ መልእክታት የቅዱስ ጳውሎስ መልእክታት። ስሙ ተቀየረ። ሳውል የሚለው ቀረና ጳውሎስ ተባለ። ጳውሎስ ማለት ብርሃን ማለት። እግዚአብሔር ብርሃን ያድርገን ሁላችን። እንግዲህ ይሄ ሰው የቀድሞ ማንነቱን በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ አድርጎ ጽፎለታል። ላነበው ፈልጋለሁ። እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እንደዚህ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ አለ። አስቀድሞ ግን ተሳዳቢ፣ አሳዳጅ፣ አንገላች ነበርኩ። ይሄን ሁሉ የማደርገው ሳላውቅ ባለማመን ነው። ሳላውቅ ባለማመን ስላደረግ ምሕረትን አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ለሁሉ ይሰጥ ዘንድ ይገባል። ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነበርኩኝ። ከኃጢአተኞች ዋና የነበረ ቅድም እንደተረክነው ተቃዋሚ አሳዳጅ የነበረ ጥሪ ሲቀርብለት ጥሪውን በጸጋ ተቀበልና ወደ አምላኩ ተመለሰ። ክርስቶስም ተመለሰለት፣ ምርጥ ዕቃ አደረገው። እግረ መንገዳችን ከየትም እንምጣ መቼም እንምጣ እግዚአብሔር የሚፈልገው መምጣታችንን ብቻ ነው። እስካሁን የት ነበርክ አይልም።
እስካሁን የት ነበርሽ አይልም እግዚአብሔር። የምህረት እጁ እንደተዘረጋ በቅፉ ነው የሚያስገባ። መዳናችንን ነው የሚፈልገው እግዚአብሔር። ምናልባት አንዳንድ ሰዎች ቤተክርስቲያን በር ላይ ቆመው ሰው ሲገባና ሲወጣ እከሌም መጣ እከሌትም መጣች እያሉ ጣታቸውን የሚቀስሩ ይኖራል። በሰው ላይ የሚፈርዱም ይኖራል። ወይ አይገቡ ወይ አስገቡ እንቅፋት የሆኑ ሰዎች አሉ። ወገኖቼ ሁላችንም ወደዚህ ቅድስና ስፍራ የገባ ነው ንገሩኝ በማን ቸርነት? አቤት። ስለዚህ አንዳችን በአንዳችን ለመፍረድ ሞራል የለንም። ማንም ሰው በማንም ሰው ላይ መፍረድ አይችልም። በደም አድርጋችሁ እንድትሰሙ ይፈልጋል። ትምህርት ስትማር ይህን መንፈሳዊ ትምህርት ስትከታተል መታችሁ ቅዳሴ ስታስቀድሱ ጉባኤ ስትካፈሉ በቅዱሳት ገዳማት ስትሄዱ በማንም ሰው ላይ እንዳትፈርዱ። ለምን ይወላችሁ? እግዚአብሔርን ያልበደለ ሰው የለም። በደላችን ነው የሚለያየው፣ ኃጢአታችን ነው የሚለያየው እንጂ ሁላችንም እግዚአብሔርን በድለናል። ባንሰርቅ አመንዝረናል፣ ባናመነዝር ወይ ሰክረናል፣ ባንሰክር በሐሰት መስክረናል፣ በሐሰት ባንመሰክር ጽንስ አስወርደናል፣ ጽንስ ባናስወርድ ሰነድ ሰርዘናል ደልዘናል፣ ሰነድ ባንሰርዝ ባንደልዝ ወይ ጉቦ ተቀብለናል። ስንቱን ልተርከው ከአንዱ ብንነጻ ከአንዱ መንጻታችን። ስለዚህ በማንም ሰው ላይ ለመፍረድ ሞራል የለም። መጽሐፍ ምንድን ነው የሚለው? እንዳይፈረድባችሁ ምን አትበሉ፣ ጨርሱት። ምን አትበሉ፣ አትፍረዱ። እኛ በሰው ላይ በባልንጀሮቻችን ላይ ካልፈረድን እመኑኝ እግዚአብሔር በእኛ ላይ አይፈርድም። እኛ ደግሞ በባልንጀሮቻችን ላይ የምንፈርድ ከሆነ አትጠራጠሩ፣ እግዚአብሔር በእኛ ላይ የሚፈርድብናል። በማንም ሰው እንዳንፈርድ እግዚአብሔር ሁላችንን ይጠብቅ። ስለዚህ የቀድሞ ህይወቱ ጥሩ አለ። ዛሬ ጥሩ ህይወት በዓለም ውስጥ የሌለን ወንድሞች እህቶች ካለ፣ ጥሩ ስነ ምግባር የሌለን ወንድሞች እህቶች ካለ ከነ ድካማችንን ቤተክርስቲያን የቅዱሳን መሰብሰቢያ አይደለች። ቤተክርስቲያን የጻድቃን ብቻ መሰብሰቢያ አይደለች። ቤተክርስቲያን የደከሙ ሰዎች መጥተው የሚበረቱባት፣ የወደቁ ሰዎች መጥተው በኃጢአት የሚነሱባት፣ የረከሱ ሰዎች መጥተው በንስሐ የሚቀደሱባት ቤት ናት ቤተክርስቲያን እንጂ የቅዱሳን መሰብሰቢያ አይደለችም ቤተክርስቲያን። መጽሐፍ ምን ይላል? ጻድቅ 7 ጊዜ ይወድቃል 7 ጊዜም ይነሳል። ሰው ጻድቅ የሚባለው ስላልወደቀ አይደለም። ሰው ጻድቅ የሚባለው ወድቆ ካልቀረ እግዚአብሔር እንደወደቀን አያስቀር። ቅዱስ ጳውሎስ ወድቆ ነበረ፣ እንደወደቀ አልቀረም። ተነስ። ርቆ ነበረ፣ ደራቀ አልቀረም፣ ቀረበ። በበደል ውስጥ፣ በኃጢአት ውስጥ፣ በርኩሰት ውስጥ፣ በዓለም ውስጥ ነበረ። ቅድም እንደተረከ ግን ጥሪ ሲቀርብለት ወደ ክርስቶስ ቀረበ፣ ወደ አምላኩ ቀረበ። እኛንም በቸርነቱ ያቀርበን፣ እንደቀረብንም አያርቀን እግዚአብሔር። እንግዲህ እሱ ነው በርስነት ያነሳነውን ቃል የተናገረው። ምን አለ? መጠራታችሁን ተመልከቱ። እስኪ መጠራታችሁን ተመልከቱ። ምን በሉ? አስተውሉ ሲል ቅድም እንዳነበብነው ብዙ ጥበበኞች፣ ባለሀብቶች፣ ዝነኞች፣ ስመጥሮች ምናምን አልተጠሩም። እግዚአብሔር ለነብይነት ሲጠራ ከረኝነት ከተናቀ ስፍራ ነው የጠራቸው። ለሐዋርያነት ሲጠራቸው ብዙዎቹ ምንድን ናቸው? በጣም የተናቁ ናቸው። በሰው ቀራጮች ናቸው፣ አሳ አጥማጆች ናቸው፣ እረኞች ናቸው። በጣም የተናቀ ስራ የሚሰሩ ናቸው። እግዚአብሔር በተናቁት እያደረ ድንቅ ማድረግ የሚችል አምላክ ነው። ስሙ የተመሰገነ ይሁን። ስለዚህ ሲጠራ ምናችንንም አይቶን አይደለም የጠራን። ጽድቃችንን አይቶን አይደለም፣ እንዳትሳሳቱ። ሃይማኖት ተገኝቶብን አይደለም፣ ስለተመቸነው አይደለም፣ ቀልጣፎች ስለሆን አይደለም፣ እኛ የተሻለን እግዚአብሔርን ስለምንፈራ አይደለም። በቃ እግዚአብሔር ዝም ብሎ ነው የጠራን። ስለዚህ የጠራን ማን ነው ስንል በመጀመሪያ ጠሪው እግዚአብሔር። እስኪ የጠራኝ ድምጻችሁ አነስ። የጠራኝ እግዚአብሔር ነው። ማን ነው የጠራን? ወንድሞቻችሁ ጠርተዋችሁ የመጣችሁ ተጋብዛችሁ የመጣችሁ አጠፉም። እህቶቻችሁ ጠርተዋችሁ ነይ ተማሪ መሰረታዊ ትምህርት ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ነገረ ድኅነት፣ ነገረ ማርያም፣ ቤተክርስቲያን ታሪክ፣ ስርዓተ ቤተክርስቲያን፣ ሌሎችም ነይ ተማሪ ነይ ተማር ብለውን ጓደኞቻችን ጋብዘውን፣ ወንድሞቻችን እህቶቻችን ጋብዘውን የመጣን ሰዎች አንጠፋ። እነሱ ምክንያቶች ናቸው።
እኛን የጠራን እግዚአብሔር ስሙ የተመሰገነ ይሁን። ምክንያት ነው። አይናችሁን ከሰው ላይ ወንድምህ ምክንያት፣ እህትህ ምክንያት ናት፣ ባልንጀራ ምክንያት ነው። አንተን የፈለገ እግዚአብሔር ነው። አንቺን የፈለገሽ እግዚአብሔር፣ የጠራን እግዚአብሔር ነው። መጽሐፍ እንደዚህ ይላል፣ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን አይደለም ተብሎ ተጽፏል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ፣ ያዳነን በሉ እስኪ በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን አይደለም። እንደምናችን አይደለም። በጎ ነገር ተገኝቶብን ጽድቅ ተገኝቶብን ለእግዚአብሔር ተመችተ ነው አይደለም የተጠራ። እንደራሱ ሐሳብና ጸጋ መጠን አለ መጽሐፍ። ያዳነን በቅዱስ አጠራሩ የጠራን እግዚአብሔር። ስለዚህ ጠሪው ማን ነው? ይኸውላችሁ ክሬዲቱን ለማንም ሰው የጠራችሁ እግዚአብሔር እሱ ላይ ማስማት ፈልጋለሁ። ጠሪው እግዚአብሔር። እግዚአብሔር በተለያየ ዘመን ሰዎችን ይጠራል። ታውቃላችሁ፣ አብርሃምን የጠራው እሱ ነው። አብርሃም ከቤተሰቦች ከዘመድ ከአገር እኔ ወደ ማሳይ ምድር ውጣ ብሎ እግዚአብሔር ጠርቶታል። እነ ሎጥን ጠርቷል፣ እስራኤልን ጠርቷል፣ ሙሴን ጠርቷል። እግዚአብሔር በዘመናት በብሉይ ኪዳንም በአዲስ ኪዳንም ምን ያደርጋል? ይጣራል። በአዲስ ኪዳንም ቢሆን ሐዋርያቱን የጠራቸው እሱ ይጣራል። እኛንም የጠራን አምላካችን እግዚአብሔር ነው። ስሙ የተመሰገነ ይሁን። የእግዚአብሔር ጥሪ ምን አይነት ጥሪ ነው? እስኪ መቼስ ታውቃላችሁ፣ በዓለማችን ላይ ብዙ አይነት ጥሪዎች አሉ። የሰርግ ጥሪ አለ። እስኪ አግዙኝ። የምርቃት ጥሪ አለ። ሰው ትምህርት ተምሮ ቁም ነገር ሲደርስ ጓደኞቹ ምን ያደርጋል? የደስታዬ ተካፋይ ሆኑ ብሎ ይጠራል። ስለዚህ የሰርግ ጥሪ፣ የምርቃት ጥሪ። አቤት እህቶች ታጉሮ ምርም አላችሁ፣ ድምጻችሁ አይሰማም። ብቻ ባጭሩ ምን ማለት ፈልጌ ነው፣ በዓለማችን ላይ ብዙ አይነት ጥሪዎች አሉ። የእግዚአብሔር ጥሪ በዓለማችን ላይ ካሉ ጥሪዎች ሁሉ ይለያል። ይለያል አይለይም? የእግዚአብሔር ጥሪ ከሰርግ ቤት ጥሪ አይለይም? በጣም ይለያል። የመጀመሪያ የእግዚአብሔር ጥሪ ቅዱስ የሆነ ጥሪ፣ ቅድም ባነበብነው ምዕራፍና ቁጥር ላይ ምንድነው? ያዳነን በቅዱሱ አጠራር ይጠራል። በምን አይነት አጠራር? የእግዚአብሔር ጥሪ ይኸውላችሁ ወንድሞቼ እህቶች፣ ቅዱስ የሆነ ጥሪ። ስንቶቻችን ነው ቅዱስ በሆነ ጥሪው እግዚአብሔር እንደጠራን ነው? ስለዚህ የመጀመሪያው ጥሪ የእግዚአብሔር ቅዱስ ነው። ሁለተኛ ሰማያዊ ነው ጥሪ። በሌላ ስፍራ ሐዋርያው ምን አለ? ወንድሞቼ ሆይ አለ፣ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችንን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልከታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጧል። እስኪ አብረን እንበለው። ከሰማያዊ ጥሪ ያልተናገረ ሰው አለ? ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞቼ ሆይ የሃይማኖታችንን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጡ። ከፊታችን ያለውን የሃይማኖት ሩጫ በትዕግስት እንድንሮጥ መድኃኔዓለም ሁላችንን ይርዳ። ስለዚህ የጠራን እግዚአብሔር ነው፣ አይተናል። የእግዚአብሔር ጥሪ በዓለም ካሉ ጥሪዎች የተለየ ጥሪ ነው። እንዴት ነው የሚለየው? ቅዱስ ነው። ያዳነን በቅዱስ አጠራሩ የጠራን ስለሚል ሰማያዊ ነው። ከሰማያዊ ጥሪ ተካፋይ ሆናችሁ ስለሚል አክብሮ ነው የጠራን። እንደ እግዚአብሔር አክብሮ የጠራን ክብራችን ያለው ቤተ ክርስቲያን ነው። እኔ ሰው ክብሩ የት እንዳለ በዚህ ዘመን ያወቀ አይመስል። እንዴ በዓለም እኮ ማንም ሰው እኮ አያከብረን። ቤተ ክርስቲያን ውስጥ ያለንን ክብር ወገኖቼ የትም ቦታ ብንሄድ አናገኘውም። ማን ነው ጠጅ ቤት ውስጥ የሚያከብረን? ማን ነው አረቄ ቤት ውስጥ የሚያከብረን? ማን ነው ድራፍት ቤት ውስጥ የሚያከብረን? ማንም አይደል እንዴ ያንጓጥጠን? ማንም አይደል የሚገፈትረን? ማን ነው ውስኪ ቤት የሚያከብረን?
ማን ነው ዲስኮ ቤት ውስጥ እኛን የሚያከብረን? ክብራችን ቤተ ክርስቲያን ነው። እግዚአብሔር አክብሮ ነው የጠራን እህቶቼ፣ አክብሮ ነው የጠራን ወንድሞች። ስለዚህ እግዚአብሔር ጥሪ በዓለም ካሉ ጥሪዎች ከሰርግ፣ ከምርቃት፣ ከድግስ፣ ከማህበር፣ ከምናምን ከምንላቸው ጥሪዎች በሙሉ የአምላካችን የእግዚአብሔር ጥሪ የተለየ ጥሪ። አክብሮ እንደጠራን እኛም ደግሞ አክብረን እስከ መጨረሻው እንድንዘልቁላችንን ይርዳል። አሁን ሰርግ ቤት ሲኬድ ባል ብቻውን አይሄድ። ከማጋ ነው የሚሄድ? ከማጋ ከሚስት። ሚስት ብቻዋን አትሄድም። ከማጋ ነው የምትሄደው? ምንድን ነው የሚሉት? ጠሪ ምንድን ነው? ጠሪ አክባሪ ነው። አሁን ባል እንኳን ለመቅረት ቢያቅማማ ምክንያት ቢያመጣ ሚስት ሻትን ጠሪ አክባሪ ነው። መቅረት የለብንም። የሰው ሰርግ አንበላ። ወይም ሚስት ለመቅረት ምክንያት ስታቀር ባል ይሻላል። ጠሪ አክባሪ ነው። ባልና ሚስት ተያይዘው ይሄዳሉ። ጠሪ አክባሪ ነው። እንደው እዚህ ካልተሳሳትኩ እንደው ባሎች ካላችሁ መቼም ያገባችሁ ትኖራላችሁ። ሚስቶቻችሁ አሉ። መቼም እናንተ ብቻችሁን አልተጣጣራችሁ። እዚህ ሚስቶች ካላችሁ ባሎቻችሁ አሉ። ለምን ብቻችሁን ትመጣላችሁ? ብዙዎቻችሁ ልጆች ትመስሉኛላችሁ። ግን ምናልባት ወደኛ ማህበር የተቀላቀላችሁ ከሆነ ሚስት ብቻዋን የህይወቷ ለመጠጣት መምጣት የለባትም። ያቺ ሳምራይቷን ሴት ምንድነው ያላት ጌታችን? ውሃ ጠጪኝ ብሏት ከብዙ ተነጋገሩ በኋላ የህይወትን ውሃ እኔ ሰጥሻለሁ፣ ከዚህ ውሃ የሚጠጡ ይጠማሉ ሲላት፣ እባክህ ይሄንን አንዴ ጠጥቼ ዳግም ማልጠማበትን ውሃ ስጠኝ ስትለው ምንድነው ያላት? ባልሽን ጠርተሽ ነው ያላት። ስለዚህ እንደዚህ አይነት መንፈሳዊ ትምህርት የቃሉን ወተት ለመጋት የቃሉን ውሃ ለመጠጣት ሲመጣ ባል ብቻው መምጣት የለበትም፣ ሚስቱን ይዞ መምጣት አለ። ሚስት ብቻዋን መምጣት የለባትም፣ ባሏን ይዛ መምጣት አለባት። ዓለም ድግስ ደግሳ ሰርግ ሰርጋ ስትጠራን ተያይዘን እንደምንሄድ ብቻችሁን አትምጡ፣ ጓደኞቻችሁንም ባልንጀሮቻችሁንም ይዛችሁ ነው ማለት። ስለዚህ ሁለቱን አይተናል። ሶስተኛና የመጨረሻው ለምንድን ነው የተጠራ ነው? ለምንድን ነው የተጠራ? እንግዲህ መጽሐፍ ቅዱስን ስናነብ ብሉይ ኪዳንም አዲስ ኪዳንም እግዚአብሔር የሰው ልጆችን ለተለያዩ ነገሮች ይጠራቸዋል። እናንተ አሁን መጀመሪያ የቤተ ክርስቲያንን የሃይማኖታችሁን መሰረታዊ ትምህርት ልትማሩ ቤተ ክርስቲያኒቱን በሩቅ ሳይሆን በቅርብ እንድታውቋት ነው የተጠራችሁት። እሱ ጋር ኋላ ላይ ይመጣል። ነገር ግን እግረ መንገዴን እግዚአብሔር ለምን እንደሚጠራ ጥቂት ነገር ልጠቁማችሁ ፈልጋለሁ። ወገኖቼ እግዚአብሔር በመጀመሪያ የጠራን ሊያሳርፈን ፈልጎ ነው። ምን ሊለን ፈልጎ ነው? ሊያሳርፈን፣ ዕውቀት ለማግኘት ብቻ አይደለም። ታውቃላችሁ በዚህ ዘመን እየተቀበዘበዘ ነው ያለው ወጣቱ። ማረፊያ አጥቷል ወጣቱ። ብዙ ነገር ይሞክራል ወጣቱ። ብዙ ቦታ ይሄዳል። ማይፈነቅለው ድንጋይ የለም፣ ማይቆፍረው ጉድጓድ የለም፣ ማይወጣው ተራራ የለም፣ ማይወርደው ቁልቁለት የለም ለማረፍ። በእነዚህ ነገሮች ሁሉ ግን የሰው ልጅ ማረፍ አይችልም በዚህ ዘመን። እኛን የሚያሳርፈን የድንግል ልጅ አማኑኤል ነው፣ ስሙ የተመሰገነ ይሁን። ስለዚህ ለእረፍት ነው እግዚአብሔር የሚጠራ። እስኪ አሁን ያላችሁን እረፍት አስተውሉ። እስኪ አሁን ያላችሁን ሰላም አስተውሉ። እስኪ አሁን ያላችሁን መረጋጋት በበገናው ከወንድማችን ጋር ስንዘምር ደግሞ የእግዚአብሔርን ድምፅ ስንሰማ ቃሉን ስናዳምጥ ያለን ሰላም ያለን እረፍት ያለን መረጋጋት የትም ቦታ ብንሄድ ይኸውላችሁ ሶደሬና ላንጋኖ ብትሄዱ ቤተክርስቲያን ውስጥ ያለውን ሰላም አታገኙት። ሸራተን ብትገቡ ቤተክርስቲያን ውስጥ ያለውን ሰላም አታገኙት። የመጀመሪያ እግዚአብሔር የጠራን ለራሳችን ጥቅም ነው፣ ያው ሊያሳርፈን ፈልጎ ነው። ምን እያለ? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔ ምን እላችኋለሁ። ይሄ ነው ጥሪው፣ ይሄ ነው ጥሪው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር እስኪ እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ እኔ አሳርፋችኋለሁ። ምን እላችኋለሁ? የሚያሳርፈን ማን ነው? ገንዘብ ያሳርፋል? ድምጻችሁ ቀነሰ። ችግርማ አለ፣ ችግር አለ። ገንዘብ ብቻውን ያሳርፋል? ዕውቀት ብቻውን ያሳርፋል? ትዳር ብቻውን ያሳርፋል?
የሚያሳርፈን ማን ነው? ስሙ ይመስገን። በቃ ለረፍት ድንጋይ ፍለጡ አልተባለ፣ ጉድጓድ ቆፍሩ አልተባለ፣ ከባድ ሸክም እግዚአብሔር አልጫለም። ሊያሳርፈን ጠራ፣ ለእረፍት ጠራ፣ ከጭንቀት ሊያረጋጋን ጠራ፣ ከድካማችን ሊያበረታን ጠራ፣ ከፍርሃት ሊያርቀን ጠራ። ቤተ ክርስቲያናችንን በደንብ እንድናውቃት፣ ሃይማኖታችንን በደንብ እንድንረዳት፣ ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀ እንድንሆን ጠራን። እግዚአብሔር ለእረፍት ጠራ። አሁንም በምንማረው ትምህርት በምንሰማው እግዚአብሔር ቃል ሁላችንን እግዚአብሔር በቸርነቱ ያሳርፈን። የሁላችሁ ሰው በእግዚአብሔር ነፍሱ አስቀድማ ካላረፈች ምንም ነገር ቢኖረው ባለው ነገር ማረፍ አይችልም። እውነቴ ነው። ምንም አቃጥለን ማንጨርሰው ገንዘብ ባንክ ቤት ውስጥ ሊኖረን ይችላል። በሱ እረፍት ማግኘት አንችል። ሁሉ ነገር እስክንደርስበት፣ ገንዘቡ እስክንደርስበት፣ ትዳሩ እስክንደርስበት፣ ልጅ መውለድ እስክንደርስበት፣ የውጪ ባህር ማዶ መሄድ እስክንደርስበት፣ ሁሉ ነገር እስክንደርስበት ነው። እጃችን ከገባ መድኃኔ ዓለም ከኛ ጋር ካልሆነ ባዶ በፍጹም ሊያሳርፈን አይችልም። ክርስቶስ ጋር ስንመጣ፣ አምላካችን ጋር ስንመጣ፣ ቤተ ክርስቲያን ስንመጣ ምንም ላይኖረን ይችላል። እግዚአብሔር ካለን ግን ደስተኞች ነን። ማን ካለ? አቤት እግዚአብሔር። ይሄ ዝም ብሎ እንትን አይደለም፣ የእግዚአብሔር ቃል ስለሆነ ነው የምነግራችሁ። መጽሐፍ ምን ይላል? ቃልህ እውነት ነው ይላል። እዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ቃልህ እውነት ነው። እስኪ ቃልህ በል እውነት ነው። የማን ቃል? ስለዚህ የሚያሳርፈው ማን ነው? እግዚአብሔር። ለእረፍት ተጠርተናልና እረፍት ካለባት ቤት እግዚአብሔር ሁላችንን አያውጣን። እረፍት ካለባት ሃይማኖት እግዚአብሔር ሁላችንን አያናውፀን። ባጭሩ መጀመሪያ የተጠራ ነው ለእረፍት። ወደ ሁለተኛው ላይ ሁለተኛ የተጠራ ነው ለንስሐ ነው የተጠራ ነው። ቤተክርስቲያን ስንቀርብ ትምህርቷን ስንማር አውቀን ብቻ እንድንሄድ አይደል። መንፈሳዊ ትምህርት ለእውቀት ሳይሆን መንፈሳዊ ትምህርት ለህይወት ነው። እስኪ መንፈሳዊ ትምህርት ለእውቀት ብቻ ሳይሆን ለህይወት ጭምር ነው። ለንስሐ ጠራን። በዚህ አጋጣሚ የንስሐ አባት የሌለን የንስሐ አባት እንድንይዝ፣ የንስሐ አባት የያዝን ንስሐ እንድንገባ፣ ቅዱስ ሥጋውን ክቡር ደሙን ያልተቀበልን ቅዱስ ሥጋውን ክቡር ደሙን እንድንቀበል፣ ህይወታችን እንዲቀየር፣ ህይወታችን እንዲስተካከል እንጂ መተን ተምረን አውቀን መጽሐፍ ቅዱስ ማለት ነው አውቀን ምስጢረ ሥላሴ እንደሆነ አውቀን ወይም ሌላውን ነገር አውቀን ጭልጥ ብለን ዓለም ውስጥ እንድንገባ አልተጠራንም። እንደዛ እንዳታስቡ። ለእውቀት ብቻ አልተጠራንም። ለህይወት። ምንድነው ለህይወት? ለንስሐ። ነገ ከነገ ወዲያ ዘልቃችሁ ትምህርት ውስጥ ስትገቡ ህይወታችሁ በንስሐ እንዲቀየር ነው የተጠራነው። አምላካችን እግዚአብሔር በሰጠን ጊዜ እንድንጠቀምበት ሁላችንን በቸርነቱ ይርዳል። ንስሐ ማለት ከኃጢአት እንቅልፍ መንቃት ነው። ንስሐ ማለት የቀደመ በደልና ኃጢአትን እያሰቡ ማዘን መጸጸት ነው። እግዚአብሔርን ይቅር በለኝ ማለት ነው። ንስሐ ማለት ካህኑን ምስክር እግዚአብሔርን ዳኛ አድርጎ አውቀው በድፍረት ሳያውቁ በስህተት የሰሩትን ኃጢአት መናዘዝ ነው። መጽሐፍ ቅዱሳችን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል ይላል። እዛ መጽሐፍ ምሳሌ ምዕራፍ 28 ቁጥር 13 ላይ እስኪ ኃጢአቱን በሉ የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረት ያገኛል። እግዚአብሔር ለሁላችን ምሕረት ያድርግልን። በቃ ለምሕረት ነው የተጠራነው ብያለሁ። ትምህርቷን ተምረን የቤተ ክርስቲያኗን ትምህርት አውቀን ተረድተን ስር ሰደን እንድንታነጽ በህይወታችን ላይ ለውጥ እንዲመጣ ሰዎች እስኪገረሙና እስኪደነቁ ድረስ ይሄ ድሮ ማቀው እንትን አይደለም እንዴ እስኪሉ ድረስ እቺን ድሮ ማቃት ከሊት አይደለች ብለው እስኪሉ አለባበሳችን፣ አነጋገራችን፣ አካሄዳችን፣ ውላችን፣ ንግግራችን ስንቱን ልተርክላችሁ ሁለንተናችን እንዲቀየር ነው የተጠራነው። ማን ነው የሚቀየረኝ? ፈረስ ያደርሳል እንጂ አይዋጋም ይላል። አሁን ይሄን ሲሰማ እንዴ አሁን እንዴት አድርጌ እንተዋል? ይሄን እንዴት ተዋል? ይሄን በተዋል? ለሰው ማይቻል ለማን ይቻላል? ለእግዚአብሔር ይቻላል። እኛ ብቻ ፈቃደኛ ምን እንሆን? ፈቃደኛ የእግዚአብሔር ለመሆን
ወገኖች ፈቃደኛ እንሆን። ያኔ እግዚአብሔር እኛን መስራት፣ እኛን መለወጥ፣ እኛን ማስተካከል የሚችለው ባለቤቱ። ስለዚህ ሁለተኛ እግዚአብሔር ሕዝቡን ለምንድን ነው የሚጠራው ብለን ስንል ለንስሐ ይጣራል። አሁን ያለንበት ኑሮ ወገኖቼ እግዚአብሔርን የሚያስደስተው ሆኖ አይደለም ዝም ያለ ከዛሬ ነገ ንስሐ ይገባሉ ብሎ እንጂ አሁን ያለን ኑሮ የወጣቱ በተለይ እኔ እያንዳንዳችሁን አላቅም፣ ግን ማን ያቀናል ንገሩኝ እንጂ እኔ ፊታችሁን ነው ማየው። እግዚአብሔር ምናችንን ነው ያው ልባችንን ነው ያው። እግዚአብሔር ጠንቅቆ ያውቀናል፣ ልቅም አድርጎ እያንዳንዳችን ያውቃል። በዚህ ዘመን ወጣቱ ወገኖቼ እግዚአብሔርን እያስደሰተ ነው ብሎ ለማለት በጣም ከባድ። ወጣቱ ብቻ ሳይሆን በእድሜ የገፉት እናቶችም አባቶችም አረጋውያንም እኛም የመቅደሱ አገልጋዮች ለእግዚአብሔር ስለተመቸ ነው አይደለም ዝም ያለን ወገኖች፣ ሁሉን ስናደርግ ዝም ያለን በተሰጠን ጊዜ እንድንጠቀም ወደሱ በንስሐ ፊታችን እንድንመልስ ነውና በንስሐ ወደሱ እንድንመለስ መድኃኔዓለም ሁላችንን ይርዳል። ስለዚህ ሊያሳርፈን ጠራል፣ ለንስሐ ጠራ፣ ለአገልግሎት ይጠራል፣ ለበረከት ይጠራል፣ ለብዙ ነገር ይጠራል። ጊዜያችሁን እንዳልወስድ ሰፊ ነገር ውስጥ አሁን አልግባ። ስለዚህ እሱ ጠርቶናል። ከኛ የሚጠበቀው ነገር አሁን ምንድነው? እስከ መጨረሻው መጽናት። እስከ መጨረሻው ምን ማለት? አቤት መጽናት። እስኪ ይህን ቃል አብረን እንበለው። መጠራታችሁንና በሉስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ምን በሉ? ትጉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የተመዘገበ ቃል። ቃሉን አስተውሉ። መጠራታችሁንና መመረጣችሁን ታጸኑ ዘንድ ምን ትሉ ዘንድ? ታጸኑ ዘንድ ከፊት ይልቅ ምን በሉ? ትጉ። ስለዚህ አሁን ተጀምሯል። ፈተናዎች ይኖራሉ። ጓደኞቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ የሥራ ባልደረቦቻችሁ፣ ቤተሰቦቻችሁ ከብዙ ቦታ ፈተና ይመጣል። ይሄ የጀመራችሁትን መንፈሳዊ ትምህርት እንድታቋርጡ ማለት ያው ስላለፍንበት እናቀዋል። ዛሬ እዚህ ጋር ቆመን የምናገለግለው እንደናንተ ቁጭ ብለን ተምረን ምንም ሌላ ምስጢር የለው። ነገ እዚህ ውስጥ ሰባኪ ይወጣል፣ ነገ እዚህ ውስጥ ዘማሪ ይወጣል፣ ነገ እዚህ ውስጥ ዲያቆን ይወጣል፣ ነገ እዚህ ውስጥ ቤተክርስቲያኒቱን ዋስ ጠበቃ ሆኖ የሚያገለግል ሲወጣ እሱን አርቃችሁ አስባችሁ መማር ያለባችሁ። ቤተክርስቲያን ውስጥ ሰራተኛ ያነሰበት መከሩ የበዛበት ዘመን፣ መከሩ አገልግሎቱ በጣም በዝቷል። ሰራተኛ ግን የለም። ቤተክርስቲያን ያሉት አገልጋዮች ብትቆጥሯቸው በጣት ትልቅ ጉባኤ አዲስ አበባ ውስጥ አንድ 15 20 ጉባኤ ቢሰራ ለሱ ሁሉ የሚሆን አገልጋይ ለመጋበዝ በጣም ነው የምንቸገረው። እውነቴን ነው ብላችሁ። ስለዚህ የምንማረው አውቀን ቁጭ ለማለት ሳይሆን ነገ ቤተክርስቲያኑን በፈረሰው በኩል እንድንቆምላት ነው ለቤተክርስቲያን። እህቶቼ ይሄን እያሰባችሁ ሰንበት ትምህርት ቤቱ ልትገቡ ነው ነገ፣ ሰበካ ጉባኤው ልትገቡ ነው ነገ፣ ማህበራቱ ልትገቡ ነው ነገ፣ ወንድሞቼ ነገ አገልግሎቱ ልትገቡ ነው፣ ልትሰማሩ ነው መጨረሻ ላይ የቤተክርስቲያኒቱን ትምህርት ጨርሳችሁ ስታጠናቅቁ። ስለዚህ እስከ መጨረሻው መጽናት ያስፈልጋል። መጀመር ይሁዳም ጀምረዋል፣ መጀመር ንስጥሮስም ጀምረዋል፣ መጀመር አርዮስም ጀምረዋል፣ መጀመር መቅዶኒዮስም ጀምረዋል፣ ግን አልጨረሱም። መሃል ላይ አቋርጠው ወጥተዋል። አቋርጠን እንዳንወጣ መድኃኔዓለም ይጠብቅ። ስለዚህ ትጋት፣ ከዚህ በኋላ ትጋት፣ ጽናት፣ የሚሰጣችሁን መመሪያ ትእዛዝ ነገሮች በሙሉ እያዳመጡ ኑ ስትባሉ በመምጣት ቤታችሁ ሆናችሁ የሚሰጣችሁን ኖቶች፣ ሽቶች ምናምን እነሱም በደንብ በማንበብ ያልገባችሁን በመጠየቅ ጥሩ ክርስቲያኖች በልምድ ሳይሆን በእውቀት የምታመልኩ እንድትሆኑ ቤተክርስቲያኒቱን በየቢሮአችሁ በጎረቤት በተሰማራችሁበት መስክ ሁሉ ዋስ ጠበቃ እንድትሆኑ ለቤተክርስቲያናችሁ ይሄን ሁሉ አስባችሁ ነው መማር መቻል ያለባችሁ። ስለዚህ ተጠርተን መተናል። ዋናው ነገር መጠራት ብቻ ሳይሆን መመረጥ ነውና እግዚአብሔር ከተጠሩት ሳይሆን ከተመረጡት ሁላችን ይደምረን። መጽሐፍ የተጠሩ ብዙዎች ናቸው፣ የተመረጡ ግን አቤት ማቴዎስ 20 ቁጥር 16 የማቴዎስ ወንጌል ምዕራፍ 20 ቁጥር 16 ላይ ምን ይላል? የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በመጠራት ደረጃ አሁንም እንደው ይሄ ጥሪ የደረሳቸው እናንተ ብቻ አትሆኑ። ብዙ ወንድሞች ብዙ እህቶቻችሁ ጥሪው ደርሷቸዋል፣ ግን ተመርጣችሁ ነው የመጣችሁት። እድለኛ ናችሁ። አሁን በዚህ ሰዓት ሰንበት ነው፣ ሻይ ቡና እንበል የሚል ይኖራል፣ እንጫወት የሚል ይኖራል። የረፍት ቀናችሁ ነው፣ መተኛት ያምራችኋል፣ ምንም ጥርጥር የለውም። ይሄን ሁሉ ንቃችሁት ነው አይ ወደ እግዚአብሔር ቤት ብሄድ ይሻለኛል
ብማር ይሻለኛል፣ ስለ ሃይማኖቴ ባወቅ ይሻላል ብላችሁ ነው ቆርጣችሁ የመጣችሁትና የተንጠባጠቡትን ወደ ኋላ የቀሩ ወንድሞች እህቶችም ካሉ ገና ትምህርቱ አልተጀመረም። ዛሬ የመክፈቻ መግቢያ ነውና ይዛችሁ እንድትመጡ በትኩሱ አደራ ማለት እንፈልጋለን። እግዚአብሔር እስከ መጨረሻው ያጽናል። ስትመጡ ሌሎቹን ይዛችሁ እንድትመጡ አንድ መልእክት ተናግሬ ትምህርት ልጠቅልል። ሰውየው የእንስሳ ሐኪም ነው። መኪና እያሽከረከረ ድንገት ውሻ ይገባበታል። ምን ይገባበታል? ወርዶ ሲያያት እግሯ ተሰብሯል። የውሻው በመኪናው ላይ ጭናትና ወደ ቤቱ ይወስዳታል። በደንብ ሕክምና ያደርግላታል። ቀስ እያለ እግሯ ደህና ይሆናል። ላሳጥርላችሁ፣ ከተወሰነ ጊዜ በኋላ ውሻዋ ከዳነች በኋላ በር ድንገት ሲከፈት ከቤት አመልጣ ትጠፋለች። ማታ ሐኪሙ ወደ ቤት ሲገባ ሰራተኛዋ ጠብቃ ምን ትለዋለች? ውሻዋ እኮ ጠፋች ትለዋለች። በጣም ያዝናል። ስለደከመባት ስለለፋባት በጣም አዘነ። ነገር ግን ከተወሰነ ጊዜ በኋላ እንደገና የዶክተሩ ቤት ይንኳኳ ጀመረ። ሰራተኛ ለመክፈት ስትወጣ በር ላይ ቆመችው ያቺ ውሻ ናት። እቺ እግሯን ተገይታ ሕክምና ተደርጎላት ከዳነች በኋላ የጠፋችው ውሻ በር ታጓጓለች። ብቻዋን አልመጣችም። ሌላ የተሰበረ ይዛ መጣለች። ውሻ የተሰበረ ውሻ። ውሻዋ ምን እንድታገኝ ነው? ሕክምና እንድታገኝ። ስለዚህ በጥርጥር የተሰበሩ፣ በክደት የተሰበሩ፣ በተለያየ ምንፍቅና የተሰበሩ ሃይማኖታዊ ጥያቄ ያለባቸው ብዙ ወንድሞችና እህቶች በየቢሮ በጎረቤት በተሰማራንበት መስኩል አሉ። እነሱን ይዛችኋቸው ነውና እናንተ የምታውቁትን እንዲያውቁ፣ እናንተ የምትሰሙትን እንዲሰሙ፣ እናንተ የምታደምጡትን እንዲያደምጡ አድርጓቸው። ባልንጀሮቻችሁንም ይዛችሁ ነው ለማለት ነው። መጠራታችሁን ተመልከቱ። የጠራን እግዚአብሔር ነው። ጥሪው ቅዱስ ነው። ጥሪው ሰማያዊ ነው። ጥሪው የከበረ ጥሪ ነው። የተጠራ ነው ለንስሐ ነው። የተጠራ ነው ለአገልግሎት ነው። የተጠራ ነው ለእረፍት ነው። የተጠራ ነው መንግስቱን በመጨረሻ ለመውረስ ነውና ከኛ የሚጠበቀው ነገር ምንድነው? እስከ መጨረሻው ድረስ መጽናት ነውና በመጀመሪያ ሃይማኖታችን አምላካችን እግዚአብሔር እስከ መጨረሻው ድረስ ሁላችንን ያጽናን። የምንማረውን ትምህርት እግዚአብሔር ይግለጥልን። አውቀን ተረድተን ተምረን ለሌሎችም እንድንተርፍ አምላካችን እግዚአብሔር ለሁላችን ይፍቀድልን። የሁላችን መጨረሻ እግዚአብሔር ያሳይ።